ንግግር ባለመቻሌ የተነሳ የመቀርባቸው ሴቶች ሁሉ ይሸሹኛል። የማገኛቸው ሴቶች ሁሉ ጉንጭን በጥፊ ሳያነዱት አሊያ ደግሞ ፊቴ ላይ ውሃ ሳይቸልሱ አይሄዱም። ከሁለቱ ከዘለለ ደግሞ ትከሻዬን በያዙት ቦርሳ ያወልቁታል። አንደኛዋ ቴክስት ላይ ስታወራኝ እኮ ኩል መስለኝ ነበር ለካ ኮልኮሌ ነህ ብላ ፊቴ ላይ ውሃ ቸልሳ ትሄዳለች። ግራና ቀኝን አይና ብርጭቆ ውስጥ የተረፈውን ውሃ አንስቼ እጠጣለሁ። ሌላኛዋ ደግሞ ስትታይ እጅ የምታስቆረጥም ሰው ነው የምትመስለው፣ ወሬ ግን እጅ ነው የሚለው ምን ይመስላል ብላ ግራ ጉንጭን በጥፊ ታነደዋለች። እኔም ግራህን ለመታ ቀኝን ስጠው ሚለውን የፈጣሪ ሕግ ለማክበር ያልተመታው ቀኝ ጉንጬን እንድትደግመኝ ዞርላታለሁ። እሷም ያለምንም ርህራሄ አዙራብኝ ትሄዳለች። እኔም ጉንጬን እያሻሸው ወደ ላይ አንጋጥጥና ጌታ ሆይ ከሷ ርህራሄ ባላገኝ ሕግህን በመጠበቄ ግን ካንተ የነፍስ ዋጋ እንደማገኝ ተስፋ አደርጋለሁ ብዬ ተክዛለሁ። ሌላኛዋ ተረኛ ትመጣና ደግሞ ውይ እኔ በአንድ ቀን እንደዚህ ያቅለሽለሽከኝ እናቴ ሁሉ አመት እንዲቻለች ግን እርጉዝ ብሆን ኖሮ ሰው መግደል አማረኝ ብዬ አንተን ነበር ምደፋ ብላ ተነስታ ትንሽ ከሄደች በኋላ ተመልሳ ትመጣና ውስጡ ድንጋይ ተቀጠቀችበት ይመስል በሚከብድ ዘንቢል በሚያህል ቦርሳ ትከሻዬን አውልቃኝ ትሄዳለች። ያላየሁት የጥፊና የዱላ አይነት ባለመኖሩ ለራሴ ብዙአየሁ የሚል ቅጽል ስም አወጣሁለት። ብዙአየሁ ምን አይተህ ነው? ምን አውርተህ ነው እንደዚህ ምርር ያረካቸው? ጓደኛዬ ቤት ቁጭ ብለን እያወራን ነው። እኔ ምልህ ግን ምን አይነት ወሬ እያወራቸው ነው? ቆይ የምታገኛቸው ሴቶች ሁሉ እንደደነበረ በሬ በቀንዳቸው እየወጉ ከአካባቢ የሚሰወሩት። ኧረ ተወይም በእናትህ። ሴቱ ሁሉ እንቶ ፈንቶ ወሬ ለምዶ የኔ ቁም ነገር ወሬ ምንም አይጠማቸውም። እንዴት እባክህ? ባለፈው ከአንዷ ጋር ቁጭ ብለን እያወራን ስለ ዩክሬንና ራሻ ጦርነት ምን ታስቢያለሽ ስላት ኧረ አንተም መረሸን ነበር ብላ በጥፊ ብላኝ ሄደች። አሁን በጥፊ ያስመታል? ኧረ መልካም ሴት ገጥማ ነው በጥፊ ብቻ የተፋታች። ክፉ ሴት ብትሆን ኖሮ አናትን ነበር እንደ ቀይ ባህር ለሁለት ከፍላል የምትሄደው። ማለት ለምታወራው ወሬ ሰውና ጊዜ መምረጥ አለብህ። ከሂስትሪ ቲቸር ጋር ቁጭ ብለህ የምታወራውን ወሬ እንዴት ከሴት ጋር ቁጭ ብለህ ታወራለህ? እሷ እኮ ካንተ ጋር ትኩሳት ስለሚለው መጽሐፍ እንጂ ስለ ቶክስ ልታወራ አይደለም የመጣችው። እኔማ ዓለም አቀፍ እውቀት ላስጨበጣት ብዬ እንጂ በሌላ አስቤው እኮ አይደለም። ሰውዬ ዓለም አቀፍ እውቀት መጨበጥ ከፈለገች እኮ ቤቷ ቁጭ ብላ ዜና ማየት ትችላለች። አንተ ጋር ምን አስመጣት? በልሽ ይቀጥላውን ያንተ ጉድ እኮ አልቅም። የሆነ ምሽት ደግሞ ከአንዲት ልጅ ጋር ጠረጴዛችን መሀል ሻማ በርቶ አንድ ሬስቶራንት ውስጥ ቁጭ ብለን እራት እየበላን ምንድነው መብራት ጠፍቶ ነው እንዴ ሻማ ያበሩት አልኳት። አረ ምን አይነት ፍቅር የማይገባ ደነስ ሰውነ በዚህ ሻማ ነበር ማቃጠል ብላ ጥላኝ ሄደች። ቆይ መብራት የለም እንዴ ብሎ መጠየቅ ነውር ነው እንዴ? አረ ምን አለ አንተስ መብራት ይዞክ በሞትክ። ሻማ አብርቶ እራት መብላት አንዱ የፍቅር መገለጫ መሆኑን አታውቅም? እኔ ሻማ ሲበራ ማውቀው ወይ መብራት ሲጠፋ ወይ ለልደት ወይ የተለያዩ መንፈሳዊ ክብረ በዓላት ሲኖሩ አሊያ ደግሞ ሰው ሲሞት ነው። ሻማ አብርቶ እራት መብላት የፍቅር መገለጫ መሆኑን ገናውን ካንተ ሰማው። ይኸውልህ በጣም የተናደድኩ ነው። ትንሽ ከቆየሁ በቡጤ ወይ በቴስታ ልል ስለምችል ካሁኑ በሰላም ብትሄድ ይሻላል። ቻው ብሎኝ ተነሳና ወደ ቤት ገባ። እኔም ንግግር አለመቻሌ ያመጣብኝን ማዕት እያሰብኩ በትካዜ ተውጬ ግቢውን ለቅቄ ወጣው። ጓደኛህም ተናደደብህ ብሎ ጓደኛህም ተናደደብህ። አይዞህ ብዙአየሁ። ከእቴ ጋር ሳሎን ቤት ቁጭ ብለን እያወራን ነው። አይዞህ ወንድሜ የሐዘንና የትካዜ ዘመን አልፎ የደስታና የሐሴት ጊዜ እየመጣ ነው። እሺ ምንድነው አነቃቂ ንግግር የተለማመድሽብኝ ነው እንዴ? የምሬን እኮ ነው። ካሁን በኋላ እኔ ምልን ከሰማ አንዲት ሴት እንኳን በጥፊ ብላ በተቀመጥክበት ትታት አትሄድም። ሰፍ ብዬ ኧረ በደንብ አድርጌ ነው የምሰማው። ምን ማድረግ ነው ያለብኝ ንገሪኝ። በአንድ ቅድመ ሁኔታ ከተስማማን ነው ግን የምነግርህ። ኧረ አንድ አይደለም 10 ቅድመ ሁኔታ ብታቀርቢልኝ ራሱ እስማማለሁ። በጣም ጥሩ። ስልኬ እንደተሰበረብኝ ታውቃለህ አይደል? ያ አዲስ ስልክ ከገዛልኝ ሴት ልጅን በፍቅር የምታቆይበትን ጥበብ አንድም ሳላስቀር እነግራለሁ። ምንድነው አንቺ ስልክሽ በተሰበረ ቁጥር የኔ ኪስ መራቆት አለበት እንዴ? ነው ወይስ አንቺ ስልክ ተቹ በድንጋይ የሚሰራው? ካልፈለክ መቅረት ይችላል። የተነጫነጭኩ እንኪሽ በቃ በየ ከሁለት ቀን በፊት ለራሴ የገዛሁትን አዲስ ስልክ ከኪስ አውጥቼ ሰጥቷት ተቀበለችኝና ወይኔ ቅጥነቱ ደግሞ ልክ እንደኔ ነው አመሰግናለሁ በጣም ወንድሜ ብላ ተነስታ አቀፈችኝ። ስልክ ሸለም ካሁን ምክር ተቀበል በቃ ከሲስተር እህቴ አንብቤ ላይ ጠቆመችኝን በተቃራኒ ጾታ ግንኙነት ዙሪያ የሚያጠነጥኑ መጻሕፍትንና ሴት ልጅ ፊት ሲኮን የሚወራ ወሬን የሚያስጠኑ ቪዲዮዎችን ተግቼ ማንበብና ማየት ጀመርኩ። ከረጅም ጊዜ ንባብና ትጋት በኋላ ዘለግ ላለ ጊዜ በስልክ ሳወራት ከነበረችው ሙና ከምትባል ልጅ ጋር ለመገናኘት ቀጠሮ ያዝን። እሺ ይሳካል፣ አሁን ይሳካል። በፎቶም በአካልም ተመሳሳይ ነህ። you are handsome። አመሰግናለሁ። አንቺን በጣም ቆንጆ ነሽ። አንቺን ቢያዩሽ ኖሮ የውበት መለኪያ ሞናሊዛ ሳትሆን አንቺ ነበርሽ የምትሆኚው። ለነገሩ ስማችሁም እኮ ተቀራራቢ ነው። ሞናሊዛ፣ ሙና።
ኦ ዩ አር ሶ ስዊት። አንደበት የሚወጡት ቃላት ሲጣፍጡ። አመሰግናለሁ። የሚገርምሽ ብዙ ሴቶች ንግግሬን ይወዱታል። አብዛኞቹ ንግግሬን ከመውደዳቸው የተነሳ አፈማር እያሉ ነው የሚጠሩኝ። እውነታቸውን እኮ ነው። አንደበት ማርማር ነው የሚለው። ኮራ ብዬ አመሰግናለሁ። እኔ የምልህ ምን የምታደርግልህ ሴት ናት ደስ የምትልህ? ኧረ እኔ እንጃ አስቤበት አላውቅም። የምርህን ነው? ከምር ምናልባት ድንገት ስለጠየቅሽኝ ይሆናል በመለስ የከበደኝ። እኔ ግን ምን አይነት ወንድ ደስ እንደሚለኝ ታውቃለህ? እቅፍ አድርጎ ጸጉሬን ይደባበሰ የሚያስተኛኝ ወንድ። እዚያ እንጂ ጸጉር በደባበሰው ህንድ ወይ ብራዚል ያለች ሴት እኮ ናት እንቅልፍ የሚወስዳት ማለት አለች ኮስተር ብላ። ማለት ያው ያደረችው ጸጉር ባለቤትነቱ የብራዚላዊት ወይ የህንዳዊት ሴት ነው ብዬ ነው። ምን ነው ልሰድበኝ ነው ጠራኸኝ? አንተም ብሎ አፈማር ብላ የለመድኩትን ጥፊ ያልሳኝ ሄደች። ደህና እጄ መጨረሻ ላይ ወሬውን አበላሸሁት። በራሴ ተበሳጨውና ያልተመታ ጉንጬን በራሴ መዳፍ በጥፊ አጮልኩት። ግራውን መታው ቀኙን ስላልመታችሁ ራሴ ልቸገርላ ብሎ ራሱን ከቤተሰቦቼ ጋር ቁጭ ብዬ እያወራው ነው። እኔ በህልም ታይቶኛል። ያንተን ግራ ጎን የምታገኘው ለጥምቀት ከሚመጡ እንስቶች መሃል ነው። ግራ ጎንን ካጣ ወይ ቀኝ ጎንን ፈልግ እስቲ። እማ ደግሞ ትቀልጃለሽ አይደል? እንደው ምን አይነት ጠላት ሴት እንዳይወጣልኝ እንዳስተበተበብኝ እንጃ። እንደው ባገኘው ቆራርጬ ነበር ምጥለው። ያንተ ጠላት እኮ ማንም ሰውን የገዛ ምላስ ነው። ስለዚህ ምላስን ቆራርጠ ጣለው። ይኸውልህ ዝም ብለህ እኔን ስማኝና የከተራ ቀን በግራና ቀኝ ኪስ ሎሚ ጠቅጥቀ ጸልየ ከቤት ውጣ። እንዴ ለከተራ የሚመጡ ሴቶች ሊያውሉ ነው እንደሚወረውረው? የሁሉ ሎሚ ምን ይሰራለታል? ምን ነው በዘጠኝ ሎሚ ስቼሽ በአስረኛው ተሳክቶልኝ እንደተጋባን ዘነጋሽው እንዴ? እንዴም አየ ይሄን ያህል ቀጭን ነበርሽ እንዴ? ዘጠኝ ሎሚ ሙሉ ወርውሮ የሚስትሽ? ባክሽ ኢላማ ላይ ዜሮ ነበር። አስረኛውንም ሎሚ በሷስ ወርውሮ ነው የመታኝ። እንዳንቺ ፍረትማ እኮ ሎሚ ሳይሆን ሀባ ወይ ዱባ ነበር መወርወር የነበረብኝ። ተሳስቻለሁ። በምን አቅም ተሸከመው የኔ ጌታ? አሁን ፋፋ እንጂ ያኔ እኮ ንፋስ ቢመጣ አብኖ ከተማ የሚያስቀይር ገለባ ሰው ነበርክ። ቆንጆ የመልስ ምትን ያቀመሽኝ። ከዚህ በላይ አልቀጥልም፣ ተሸንፌያለሁ አላትና ተሳሳቅን። በዝረራ በዱባ የከተራ ቀን የባሉ ድባብ ደስ ይላል። አስፋልቱ ነጭ በለበሱ ሰዎች ተሞልቶ ከተማ ውስጥ ወተት የተደፋ ይመስላል። የባል ልብስ ለብሼ አረንጓዴ ሎሚ በእጄ ይዤ አንድ ጥግ ላይ ቆሜያለሁ። በልቤ ጌታ ሆይ በንግግር የማትገምተኝና የማትማረርብኝን እስከ ሕይወቴ ፍጻሜ ድረስ አብራኝ የምትዘልቆን ግራ ጎኔን ስጠኝ አሜን በየጸለይኩና በአይኔ ወጭና ወራጁን መቃኘት ጀመርኩ። ድንገት አንዲት የምታምር ሴት አይኖስ ገባች። ጌታ ሆይ የጸሎቴ ምላሽ እዚሁ ሰጠኝ። እዚች ላይማ መወርወር አለብኝ። በየስል የሆነ ጎረምሳ ከኋላዋ መጣና እጇን እጁ ውስጥ ቆልፋ ተያይዘው ሄዱ። እኔም ወደ ነበርኩበት ቦታ ተክሼ ተመለስኩ። ይሳካል። ያረደልች እንዲች ብለህ ተስፋ እንዳትቆርጥ። እሺክ በሞላበት ሀገር እንዴ አሁንም ቅኝቴን ቀጥያለሁ። ሁለተኛዋ እንስት አይኖስ ገባች። ቀይ ናት። የሚያምር አበሻ ቀሚስ አድርጋ ረጅም ጸጉሯን ትከሻዋ ላይ ለቋለች። እንደ ቀደሙ ተንገብግቤ ልሄድ አልኩና እሷም ምናልባት እንደ ፊተኛዋ ሴት የሚወስዳት ወንድ ይኖራል ብዬ ትንሽ ተረጋጋው። ባይባ የሚመጣ ወንድ የለም። አይ በቃ ብቻዋን ናት አልኩና ከኋላ ሆኜ ለመወርወር ተዘጋጀው። ትንሽ አልፋኝ እንደሄደች በፍጥነት ከጀርባ ቆምኩና እንዳልሞ ተኳሽ አንድ አይኔን ጨፍኜ ካነጣጠርኩ በኋላ ሎሚውን ጀርባዋ ላይ ወረወርኩት። ልክ እኔ ሎሚውን እንደወረወርኩት ቦርሷ ከእጇ ላይ ወደቀና ለማንሳት ዝቅ አለች። ወረወርኩት። ሎሚ እሷን ሳታትና ፊት ለፊቷ ያለው ወጠምሻ ልጅ ወገብ ላይ አረፈ። ልጁ በተናደደ ፊት ወደ ኋላ ዞረ። ፊት ለፊት ተፋጠጥን። ሎሚውን ከመሬት ላይ አነሳና እጁን አስፍቶ በሚያስፈራ አረማመድ መጣና ፊት ለፊት ቆመ። በፍርሃት የተንቀጠቀጥኩ ይቅርታ የኔ ወንድም እሷ ወገብ ላይ ወረውራለሁ ብዬ ነው ድንገት ዝቅ ስትል አንተ ወገብ ላይ ያረፈው። ልጁ ሎሚውን በጥርሱ ነክሶ አንድ ጊዜ መጠጠውና ትናንት ጥሬ ስጋ በልቼ ሆዴን በጣም እየቆረጠኝ ነበር እንኳን ወረወርክብኝ ብሎ ሎሚውን ድጋሚ መጠጠው። አላመንኩም። ግራ ጎኔን ልፈልግ በወጣሁበት ካሁን ግራ ጎኔን ሰብሮ ወደ ቤት ይሰደኛል ብዬ ስጠብቅ ያልገመትኩትን መልስ ሰጠኝ። አረ ሌላም ሎሚ ያለኝ ከፈለክ በደንብ ምጠጥ ብዬ ከኪሴ ሌላ ሎሚ ያወጣው። የትኛዋ ልጅ ነው የሳትካት አለኝ። እያችሁት ብዬ ወደ ልጅቷ ጠቆምኩ። ቆይ መጣው ብሎ ሄዶ ልጅቷን ይዟት መጣና ላንቺ የተወረወረ ሎሚ ነው በስተት መጥቶ ነው ወገብ ላይ ያረፈው በሉ አውሩ ብሎን ሄደ። ምንድነው አንተ ኢላማ የለህም እንዴ? ጦር ሜዳ ቢሆን ጠላት ገላለሁ ብለ የራስን ጓድ ነበር ግንባሩን ብለ መደፈው። አረ እንደሱ እኮ አይደለም። ልክ እኔ ሎሚውን ስወረውር አንቺ ቦርሳች ወድቆ ዝቅ ስትይ ኢላማውን ስትወስ ወገብ ላይ አርፎ ነው። እሺ አሁን ያስኮ ሎሚ ያሰጠኝም? አረ እንኪ ብዬ በፍጥነት ሰጠዋት። ፈገግ አለችና እጇን ክንዴ ውስጥ ወሽቃ እንሂድ በቃ አለችኝ። በህይወቴ ለመጀመሪያ ጊዜ ተሳካልኝ። ደስ አለኝ። አፌን ከክፉ ንግግር እንዲጠብቅልኝ በውስጤ እየጸለይኩ ተያይዘን ሄድን። አረ ተሳካ ስለሚቻል
እዮባ በመጨረሻም በቃ ሞክሮ ዛሬ ተሳካለት። ሁሌ የሚያስቅ አጨራረስ፣ ሁሌ እሱ አዝኖ ምናምን ነው የሚያልቀው። ዛሬ ተሳካለት። ያረዳ ልጅ ይመቸው።